ከዚህ አንጻር ቅድም ከዞኑ አስተዳደር ጋር ስነጋገር ከወረዳ ጀምሮ 80 የሚጠጉ ተመራጮች አሉ ብሎኛል። በወረዳ በዞን በክልል ምክር ቤት በፌደራል ምክር ቤት የሚወዳደሩ 80 ገደማ በስልጤ ዞን ብቻ አሉ ብሎኛል። እኔ ለስልጤ ወንድምና እህቶቼ ማሳሰብ የምፈልገው ነገር እነዚህ 80 ሰዎች ቢያንስ 10 ቤት ካልገነቡ በሚቀጥለው ምርጫ አትምረጧቸው ነው። ያልሰራ ሰው መመረጥ የለበትም። ዝም ብሎ እያወራ ምርጫ የሚባል ነገር የለም። ጊዜ ያላችሁ አሁን 3 ወር ነው እኛ የሰራ ነው። እናንተ 6 ወር 7 ወር አላችሁ 8 ወር አላችሁ። ከዚያ በላይ ማድረግ ትችላላችሁ። ያ ሲሆን ደረታችንን ነፍተን ሰራንል ብለን ነው እኛ ወደ ምርጫ የምንቀርበው እንጂ ገና ተስፋ እየሰጠን ከመረጥከኝ በኋላ እናደርግልሃለን እያልን ከሆነ መቼም ልንለወጥ አንችልም። እና እያንዳንዱ ሰው በዚህ አግባብ ሚናውን የሚወጣ ከሆነ ምን አይነት ከባቢ ልንፈጥር እንደምንችል አስቡት። ሁለተኛ ሰሞኑን በየዋህነት በስተት አላባና ከምባታ ላይ መቶ ቤት ስሩ ብያቸው ነበር። ካለማወቅ ነው፣ ይቅርታ ይደረግልኝ። ስልጤና ሀዲያ ግን ያ ቁጥር አይሰራም። ሁለት መልክ እንስጠው። አንደኛው በስልጤ አካባቢ የተወለዱ አመራሮች በየትኛውም ደረጃ ያሉ አመራሮች ቅድም ባልኩት መሰረት ለምሳሌ 80ዎቹ 10 ከሰሩ 800 ሆነ ማለት ነው። እያንዳንዱ ዞን ሚኒመም 1000 ቤት ካልሰራ እኔ ወደዚህ አልመጣም ተመልሼ። 1000 ቤት ትችላላችሁ፣ ሰርታችሁ ጥሩ እንመጣለን። ስንመጣ ግን በሁለት መንገድ ነው የምመጣው። አንደኛው ይሄ መንደር በሺዎች ሲገነባ የስልጤ ተወላጆች እንደው ቢያንስ በሁለት ሳምንት አንድ ቀን እሁድ የ2 ሰዓት መንገድ ነች። በሁለት ሳምንት አንድ ቀን እሁድ መጥተው በጋራ በየቤቱ በልተው ጠጥተው ከተማ ቢሆኑ የሚያጠፉትን ገንዘብ ለአርሶ አደሮቹ ከፍለው ቢሄዱ እነሱንም ሞራል ይሰጣል። ካልቸር አይጠፋም፣ ዝምድና አይበላሽም፣ ማህበራዊ ኑሯችን የተጠናከረ ይሆናል። ሌሎች ደግሞ የስልጤ ተወላጅ ደግሞ በወር አንዴ በ3 ወር አንዴ አንድ ቀን እሁድ ከሬድዋን ጋር ከሙፈሪያት ጋር ከኡስማን ጋር ጠዋት ነድተው መጥተው ክትፎ አለ አይብ አለ በጣም ብዙ ነገር አለ እዚህ በልተው ጠጥተው ሀገር አይተው ቢሄዱ መዝናኛም ነው። ሀገራዊ ትስስሩን የሚፈጠር ነገር ነው። እንግዲህ የሚያሳዝነው ነገር ከበደ ታሟል ከተባለ ለማዋጣት ሩጫችን አስቡት። እንዳይታመም ኑሮውን ጤነኛ ለማድረግ ግን መስራት እንችላለን። ሽንት ቤት ካለው ከከብት ጋር የማይኖር ከሆነ ንጹህ ውሃ ካለው መብራት ካለው ሰውየው እንዳይታመም ማድረግ ስንችል ታሟል ብለን ብር እናዋጣለን። በተለይ በውጭ የሚኖሩ ዜጎቻችን ከበደ ሞተ ሲባል አስክሬን ለመላክ ብር ይዋጣል። ሳይሞት ነው ማገዝ፣ ሳይሞት ነው መደገፍ። ለአስክሬን ከምናዋጣ ለበሽተኛ